ሰላም ጤና ይስጥልን እንደምን ቆያችሁ ከብስራት ዩቲዩብ ቻናል የሰዓቱን መረጃዎች ይዘን ቀርበናል ከመረጃዎቹ ጋር ሚኪያስ ፀሐይ አብሬያችሁ ቆያለሁ አስቀድመን ወደ ሀገር ውስጥ ጉዳዮች እናልፋለን ያለ እድሜው አገባሻለሁ ብሎ ቤቱ ካስገባት በኋላ ያባረራት ግለሰብ በእስራት ተቀጣ በምስራቅ ባሌ ዞን ጊነር ወረዳ ሀራዋ 3 ቀበሌ አገባሻለሁ ብሎ አታሎ በመውሰድ ከቤቱ ያባረራት ግለሰብ በእስራት መቀጣቱ ተገልጿል። የምስራቅ ባሌ ዞን ፖሊስ ዋና መምሪያ ወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላሁን ለብስራት ሬዲዮ እንደገለጹት ተከሳሽ ነስሮ ማሞ የተባለ ሲሆን የካቲት 12 ቀን 2018 ዓ.ም እድሜዋ ለጋብቻ ያልደረሰች ታዳጊ ላይ ድርጊቱን ፈጽሟል። ተጎጂዋ ከቤቱ እንደተባረረች በአካባቢው የነበሩ ነዋሪዎች ጉዳዩን ለህግ አካላት አሳውቀዋል። የጉዳዩን ሁኔታ ቤቱታ የደረሰው የጊነር ወረዳ ፍርድ ቤት ጉዳዩን በጥልቀት ሲመረምር ለሁለት ቀናት ካቆያት በኋላ ከቤቱ በማባረሩ ለጎዳና መዳረጓን በማስረጃ በማረጋገጡ ተከሳሹ በቁጥጥር ስር ሊውል ችሏል። ፖሊስ በቁጥጥር ስር የዋለው ግለሰብ ላይ አስፈላጊውን የምርመራ መዝገብ በተገቢው ማስረጃ በማጠናከር መዝገቡን ለአቃቤ ሕግ ልኳል። አቃቤ ሕግ ለአካለ መጠን ያልደረሰች ታዳጊን አታሎና አግባብቶ በመውሰድ የወንጀል ክስ የመሰረተበት መሆኑን ገልጿል። በአቃቤ ሕግ የተመሰረተውን ክስ የተመለከተው የጊነር ወረዳ ፍርድ ቤት ሚያዝያ 12 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ነስሮ ማሞ ለአካለ መጠን ያልደረሰች ልጅና የወላጆቿን ወይም አሳዳጊዎቿን ፍቃድ ሳያገኝ በማታለል በመሆኑ በ7 ዓመት ከ9 ወር እስራት እንዲቀጣ የወሰነበት መሆኑን ዋና ኢንስፔክተር አሻግሬ ጥራውን ጨምረው ለብስራት ሬዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። ከወሊድ በኋላ የሚከሰቱ ቀላል የሚመስሉ ህመሞች የአእምሮ ጤና እክል ሊሆኑ ስለሚችሉ ችላ መባል የለባቸውም ተባለ። በእርግዝና ወቅትና ከወሊድ በኋላ ባሉት ጊዜያት የሚከሰቱ ህመሞች ከአእምሮ ጤና ህመም ይልቅ የእርግዝና ምልክት ተደርገው ስለሚወሰዱ እናቶች ወደ ጤና ተቋም ስለማይሄዱና ሕክምና ስለማያገኙ እንደሚጎዱ ተገለጸ። በጤና ሚኒስቴር ተላላፊ ያልሆኑ በሽታዎችና የአእምሮ ጤና ዴክስ ኃላፊ ዶክተር ሰላማዊ ታየለ በኢትዮጵያ የአእምሮ ጤና ህመም ገና ብዙ ትኩረት ያላገኘና ከፍተኛ ስራ የሚፈልግ ዘርፍ መሆኑን ለብስራት ሬዲዮ የተናገሩ ሲሆን በተለይም እናቶች በእርግዝናና ከወሊድ በኋላ ባለው 1 ዓመት ውስጥ የችግሩ ተጠቂ እንደሚሆኑ ጥናቶች ያሳያሉ ብለዋል። አንዲት እናት በእርግዝና ወቅት የሚያጋጥማት የአእምሮ ጤና እክል በእርግዝናዋ ላይ ቀጥተኛ ጫና የሚያሳድርባት ሲሆን የደም ግፊትን ከመጨመር አልፎ የሚወለደው ህፃን ላይ የአእምሮ ጤና ጉዳት እንደሚያደርስም ተገልጿል። በእናትና በልጅ መካከል የሚኖረውን ግንኙነት ጤናማ እንዳይሆን ከማድረጉም በተጨማሪ ማጥባትና ራስን መጠበቅ አለመቻል ስለሚያስከትል ጫናው የከፋ መሆኑን የገለጹት ዶክተር ሰላማዊት እነዚህ ችግሮች ችላ መባል እንደሌለባቸውም ገልጸዋል ስትል መባወርቅነህ ዘግባለች። አብራችሁን ስላላችሁ እናመሰግናለን። አሁን ደግሞ ወደ ውጭ መረጃዎቻችን እናልፋለን። የዓለማችን ግዙፉ የኮንዶም አምራች ኩባንያ በኢራን ጦርነት ምክንያት የዋጋ ጭማሪ ሊያደርግ ነው ተባለ። የዓለማችን ግዙፍ የኮንዶም አምራች ኩባንያ ካሬክስ ኃላፊ በኢራን ጦርነት ምክንያት ለምርቶቹ የሚያስፈልጉ ጥሬ ዕቃዎች አቅርቦት መስተጓጎሉን ከቀጠለ ኩባንያው ዋጋውን እስከ 30% ወይም ከዚያ በላይ እንደሚጨምር አስታወቁ። የካሬክስ ዋና ስራ አስፈጻሚ ጎህሚያ ኪያት ለመገናኛ ብዙሃን እንደተናገሩት ግጭቱ ከተጀመረበት ጊዜ ጀምሮ የምርት ወጪ በከፍተኛ ሁኔታ ጨምሯል። ማሌዥያ የሚገኘው ይህ ኩባንያ በዓመት ከ5 ቢሊዮን በላይ ኮንዶሞችን ያመርታል። ኩባንያው እንደ ዱሬክስና ትሮጃን ያሉ ታዋቂ ዓለም አቀፍ ብራንዶችን ከማምረት ባሻገር ዩኬኤንኤችኤስ ዋና የግብአት አቅራቢ ነው። ጎህ ይህንን የተናገሩት ከሮይተርስና ብሉምበርግ ጋር ባደረጉት ቃለ ምልልስ ሲሆን ቢቢሲ ኩባንያውን መረጃ ጠይቋል። ቴህራን አሜሪካና እስራኤል ጦርነት ከከፈቱባት ጊዜ አንስቶ በሆርሙዝ የባህር ወሽመጥ ላይ የሚንቀሳቀሱ መርከቦችን እንቅስቃሴ በማገዷ የዓለም የነዳጅ አቅርቦት ክፉኛ ተስተጓጉሏል። ወሽመጡ ሙሉ በሙሉ በመዘጋቱ የተነሳ በዓለም አቀፍ የአቅርቦት ሰንሰለቶች ላይ ከፍተኛ መስተጓጎል አስከትሏል። ካሬክስ ላቴክስን ጠብቆ ለማቆየት የሚያገለግለውን አሞኒያ ሲሊኮን ያለባቸውን ማለስለሲያዎች ለማምረት ከነዳጅ ዘይት የሚገኙ ምርቶችን ይጠቀማል። ዘንድሮ የኮንዶም ፍላጎት በ30% ገደማ ጭማሪ ያሳየ ቢሆንም የጭነት ወጪ በመጨመሩና የመርከብ ጉዞ መስተጓጎል እየተባባሰ በመምጣቱ እጥረቱ መፈጠሩን ጎህ ተናግረዋል። የታይዋኑ ፕሬዝዳንት ወደ ኢስትዋኒ ሊያደርጉት የነበረውን በረራ በቻይና ጫና የተነሳ ሰረዙ። የታይዋን ፕሬዝዳንት ላይ ቺንግቴ ወደ ደቡብ አፍሪካዊቷ ሀገር ኢስትዋኒ ሊያደርጉት የነበረውን ፕሬዝዳንታዊ ጉዞ ሰርዘዋል። ቻይና በሌሎች ሀገራት ላይ የፕሬዝዳንቱ አውሮፕላን በግዛታቸው ላይ እንዳይበር ጫና አድርጋለች ሲሉም ከሰዋል። ሲሸልስ፣ ሞሪሸስ እና ማዳጋስካር የታይዋን ፕሬዝዳንት አውሮፕላን በአየር ክልላቸው ውስጥ የበረራ ፍቃድ እንዲያደርግ የሰረዙት ከቻይና ከፍተኛ ጫና በተለይም ኢኮኖሚያዊ ጫና ካደረጉ በኋላ መሆኑን የታይዋን ባለስልጣናት ተናግረዋል። ለታይዋን እውቅና ከሰጡ 12 የዓለም ሀገራት መካከል ብዙዎቹ በላቲን አሜሪካና በፓሲፊክ ውቅያኖስ
ውቅያኖስ ውስጥ የሚገኙ ትናንሽ ሀገራት ናቸው። ቻይና የአንድ ቻይና መርህን ታከብራለች። በዚህ መሰረት ቤጂንግ በታይዋን ላይ ሉዓላዊነትን የምታረጋግጥ ቢሆንም ታይዋን የራሴ ግዛት ናት ትላለች። ቤጂንግ በራሷ የምትተዳደረው ደሴቷን ታይዋንን እንደ ተገንጣይ አውራጃ ነው የምታያት። ውሎ አድሮ የሀገሪቱ አካል ትሆናለች። ይህንንም ለማሳካት የኃይል እርምጃ መውሰድን አንፈልግም ስትል ተደምጣለች። የቻይና መንግስት ቀደም ሲል ችግር ፈጣሪና የተሻጋሪ ሰላም አጥፊ ሲል የገለጻቸውን የታይዋንን ፕሬዝዳንት ይቃወማሉ። የታይዋን ፕሬዝዳንት ላይ ቺንግቴ ኤክስ ላይ ባጋሩት መግለጫ የቻይናን አስገዳጅ እርምጃዎች ተችተዋል። ፈላጭ ቆራጭ ገዢዎች በዓለም አቀፍ ስርዓት ላይ የሚያደርሱትን አደጋም ኮንነዋል። ከብስራት ዩቲዩብ ቻናል ስትከታተሉት የነበረው የመረጃ ሰዓታችን ይህን ይመስል ነበር። በሰላም ቆዩ።